የሚስትነት ውድድር አይደለም። ለምንድን ነው የቀረጽሽው? መቼም ቲክቶክ ላይ ልለቀው እንዳልሆነ የታወቀ ነው። ይሄን ይዘሽ ልታስፈራሪኝ ነው? አዎ፣ ስለ ማንነትሽ ካልተናገርሽ አትልፊ። ያልነግርሽ የፈለግሽውን ማድረግ ትችያለሽ። እመኝኝ፣ አደርገዋለሁ። ብንግባባ ግን ምናልባት ለዚህ ስራሽ እሸልምሽ ይሆናል። ምን ነው ስለ ቀደምኩሽ ተናደሻል መሰለኝ። አረ በጭራሽ። ግን ደግሞ ጄሪ ላይ የፈጀሁትን ጊዜ አንቺ ላይ ብጠቀም ተያይዘን እናድግ ነበር። ደፍኒ። አዎ፣ ለምን ደነገጥሽ? የወይዘሮ ሰማል ሰራተኛ ደፍኒ፣ በወይዘሮ ሰማል እጅ የተገደለች ሴት። እኔ ማመን አልቻልኩም። ከመቼው አድገሽ? ቀንጭሮ የሚቀረው እኮ እርግማን ያለበት ልጅ ብቻ ነው ወይዘሮ ሜርሲ። እሷን እያነሳን ነበር። እናም እየከፋኝ ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማደርግ ይመስልሻል? እኔ እኮ ግዴታ ነኝ። ማነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክም ያለው። እሷን ነው የምፈልገው። ቤሌን እህቴን አጫውቻት። እሺ ነይ። ሜርሲ ለጄሪ እያደረገችውን ቪዲዮ ወስዳ አሳየቻት። ወይዘሮ ሰማልን እሷ እንደሆነች የገደለችው ቪዲዮን ስታሳያት በጣም ደንግጣለች። ለምንድን ነው እንደዚህ ልታደርግ የፈለግሽው? ምን ለማድረግ እየሞከርሽ ነው ነበር ያለቻት። እና እሷም አንቺኑ ልጠይቅሽ እንጂ ያደረግሽውን ነገር ደግሞ እንደ ሰላማዊ ሰው ዝም ብለሽ እኮ እዚህ ቤት ተቀምጥሻል ነበር ያለቻት። እና እሷም ምን ነው ቀደምኩሽ እንዴ? ስለ ቀደምኩሽ ተናደርሽ እንዴ ነበር ያለቻት። እና አንቺ ማነሽ? ምንድነሽ? ንገሪኝ ነበር ያለቻት። እሷ እንግዲህ በፍጹም ማን እንደሆንሽ አልነግርሽም ነበር ያለች። እንደሆንኩ አልነግርሽም፣ ንገሪኝ፣ ባይሆን ላግዝሽ እችላለሁ። ምናልባት ከዛ ከጄሪ ጋር ያጋጠርኩትን ጊዜ ከአንቺ ጋር ባሳልፍ ኖሮ ተያይዘን ሁለታችንም ሀብታም እንሆን ነበር ያለቻት። እና እሷም እንግዲህ የድሮዋ የወይዘሮ ሰማል ሰራተኛ ልጅ እንደሆነች ስትነግራት በጣም ነበር የዳፍኔን ልጅ ነኝ ስትላት እንግዲህ በጣም ነበር የደነገጠችው። ሜርሲ ይሄን ሚስጥር ጠንቅቃ ታውቃለች ማለት ነው። እና እሷም እንግዲህ እንዴ ከምንው ልታድጊ ቻልሽ ብትላት፣ እሷም እንግዲህ እርግማን ያለው ልጅ ብቻ እኮ ነው ቀንጽሮ የሚቀረው። ስለዚህ እኔ ደግሞ እርግማን የለብኝም እናቴን ተነጠቅኩ እንጂ። ስለዚህ ሁላቸውም እያንዳንዳቸውን ለበቀል ነው የመጣሁትኝ። ገና ብዙ ሰዎች ይቀሩኛል። በእናቴ ሞት ውስጥ የተሳተፉ ሰዎችን እያንዳንዳቸውን እኔ እገላችኋለሁ እያለች ነች። ሜርሲም እንግዲህ እቺ ሴትዮ ገዳይነቷ ገንፍሎ እየወጣ ነው፣ እኔንም ጭራሽ ልትገለኝ ነበር እንዴ ነው ያለቻት። እና እሷም ዘመዶቼን እና ደግሞ ማን ቀረሽ ብትላት እንግዲህ አንቺ ዘመዳችሁ አይደለሽም፣ ለወይዘሮ ሰማል ምንም አይደለሽም፣ አንቺ ዝምድና የለሽም፣ ዝምድናሽ ከአቶ አምናን ጋር ብቻ ነው ነበር ያለቻት። እና ነገር ግን አይ ላግዝሽ እሞክራለሁ ብዬ ነበረ፣ ነገር ግን አሁንም ከኔ አትራቂ፣ ከኔ የምትርቂ ከሆነ አዋጣሽም ነበር ያለቻት። እና ምን ታርጊ እየሞከርሽ ነው ነበር ያለች። ልታስፈራሪኝ እየሞከርሽ ነው ብትላትም አይ መቼም ቲክቶክ ላይ ሊለቀው አልልሽም፣ አዎ ላስፈራራሽ እየሞከርኩ ነው፣ ከኔ ጋር ብትሆኝ ነው የሚያዋጣሽ። ደግሞ ማን የቀረሽ ብትላትም እንግዲህ እያንዳንዳቸው በእናቴ ሞት ላይ ተሳተፉ፣ ሁላቸውንም በቀላቸዋለሁ እያለች ነው ማለት ነው። ደፋርነቷ እንግዲህ የሌለ ነው ሲፈንና እንግዲህ አሁንም እያንዳንዳቸው ሁላቸው እንደምትበቀላቸው ነው እየነገረቻት ያለችው። እንግዲህ እንደዚሁም ሌላ ልጅ መታለች ማለት ነው። የወይዘሮ ሞርዚና እንግዳ ነኝ ብላ ነበር የመጣችው። ስትመጣም እንግዲህ ወይዘሮ ዛሃራና ብሌን ናቸው የተቀበሏት። ብሌንን በጣም ወዳታለች። እመጫወት የምፈልገውም ከሷ ጋር ነው እያለች እንግዲህ እያስቸገረች ነው የምትገኘው። ሌላው እንግዲህ ጄሪ አልጋ ላይ ቁጭ ብለው እያወሩ ነበርና እሷ ተኝታ፣ እሱ ግን በተደጋጋሚ ስለ ብሌን ነው የሚያወራው አምናንና እንግዲህ ጄሪ አንተ ለምንድን ነው ማታ እኮ ስለ ልጄ ስለ እኔ ሳውራክ አንተ የምታወራው ስለ ብሌን ብቻ ነው፣ እኔን እኮ የመንከባከብ ግዴታ አለብክ ነበር ያለችውና እሱ ምን ስለሆንሽ ነው መንከባከብሽ? መንከባከብ ያለብኝ እናቴ ናት፣ እሷን ደግሞ በሞት አጥቻታለሁ ነበር ያለውና እኔ ደግሞ የብሌን ስም አልጠራውም እያለ ነበረ። ነገር ግን እሱ አልጋ ላይ ቁጭ ብሎ የሚያስበው እናቱ ያለችውን ማግባት ያለብህ እኔ የመረጥኩልህን ሴት ብቻ ነው፣ ምክንያቱም ለወደፊት ትክክለኛ ሚስት ትሆንሃለች፣ አንተም ጠንካራ አባትና ጠንካራ ልጅ ትሆንልኛለህ። ደግሞ አንተ የልጅ አባት ሆነህ ልጅህን ማየት ማቀፍ ሀያት መሆን ነው እኔ ደስ የሚያስደስተኝ። ይሄ ደግሞ የሚሆነው እኔ የመረጥኩልህ ምርጫ ብቻ ሲሆን ነው ነበር ያለውና እንግዲህ እሱ እናቱ የመረጠችለት ምርጫዋ
ብሌን ናት። ለዚህ ነው በተደጋጋሚም ብሌንን እንግዲህ እያነሳ ብሌን እያለ የሚገኘው ማለት ነው። እንግዲህ ብሌንም አንዳንድ ጊዜ የሚሞቱ ሰዎችን ለመሞቱ ብለን እናማርራለን። ይሄ ደግሞ ራስ ወዳድነት ነው። መሞት ያለባቸው ሰዎች በቀናቸው ይሞታሉ። ነገር ግን ለመሞቱ ብለን ስናማርር እኛ ራስ ወዳድነት ነው የሚሆነው። ስለዚህ እነሱን መርሳትና እኛ ህይወታችንን መቀጠል ነው ያለብን የምትለው ሀሳብ እንግዲህ ፊቱ እየተመላለሰ ብሌን እንግዲህ መቼም ከፊቱ ርቃ አታውቅም ማለት ነው። እንግዲህ ወይዘሪት ጄሪ እንዴት ነው አንተ እኔ አጠገብ ቁጭ ብዬ ስላረገዝኩ ልጃችን ሰው ያይክ፣ አንተ ግን የምታወራው ስለ ብሌን ነው። ተኝተህን በእንቅልፍ ልብ ብሌን ነው የምትለው ነበር ያለችውና እሱም እኔ አላልኩም ነበር ያለውና ስለዚህ እኔ መንከባከብ አለብህ፣ እኔ ምለው መስማት አለብህ ነበር ያለችው። እሱ ግን በፍጹም አልንከባከብሽም፣ መንከባከባት እናቴ ናት፣ እሷን በሞት አጥቻታለሁ በማለት እንግዲህ ምን ስለሆንክ ነው? ግዴታ እኮ ነው እኔ መንከባከብ፣ በወደ ያስኩት እኮ ልጄ ነው በማለት እንግዲህ ድምጿን ከፍ አርግታ ትጮውበታለች። እሱም እንግዲህ በጥፊ ነበር ያላት ማለት ነው። በጥፊ እንዴት እንደዚህ ትናገርኛለሽ? ያን ሁሉ አመሌን ችላ ያኖረችኝን እናቴን እንኳን አልተንከባከብኳትም በማለት እንግዲህ በጥፊ ነበር ድርግም ያደረጋትና እሷም በጣም ነበር የተናደደችው። ለማልቀስ ሞክራለች። አልጋ ላይ ቁጭ ብላም እንደ ሕፃን ልጅ እያለች ነበር እንግዲህ እሱ እንዳይባብላት ፈልጋ፣ እሱ ግን በጣም ጅንን በማለት ጄሪ በጣም ይቅርታ ተናድጄ ስሜታዊ ሆኜ ነው በጣም ይቅርታ ነበር ያላት። እነሷም ችግር የለውም ተናደህ እንደሆነ አውቃለሁ፣ ደግሞ አልናደድብክም ነበር ያለችው። ብትናደድስ ምን ልታመጣ ነው? ጄሪ ምንም አታመጣም። በግዛት ውስጥ ሆናለች አሁንና በግዛት ውስጥ ሆናለች። ምንም የምታመጣውስ ነገር ስለሌለ ያው ብትተው ነው የሚሻላትና እሱም በጣም እንደተናደደ ነበር ይነገራት። እነሱ ግን አብረው ቁጭ ብለው እያሉ እንግዲህ የወይዘሮ ሞርዚና ነኝ እንግዳ ነኝ ብላ የመጣችው ልጅ ነበር መታ አጎቴ ነበር ያለችውና ወንድሜ ነበር ያለችው። ወንድሜ ወይኔ በጣም ናፍቀኸኝ ነበረ ያለችውና እሱም እንግዲህ አዎ እንኳን ደህና መጣሽ ቢላትም ለምን ወጥታ አልተቀበልከኝም ነበር ያለችው። በቃ ውጭና ወጥቼ ልቀበልሽ ነበር ያለትና በጣም በመሳቅ ለማንኛውም እዛ የቆንጅየዋ ልጅ ጋር ውሰደኝ ታጫውተኝ ነበር ያለችው። ማናት እሷ ቢልም እንግዲህ አይ ውሰደኝ ና ውሰደኝ እኔ ያሳያለሁ ማን እንደሆነች ነበር ያለችው። ይሄው እዚህ ጋር ጄሪ ታጫውትሽ ቢላትም አይ አልፈልግም እሷ እንድታጫውተኝ ነበር ያለችውና እንግዲህ እሷ ጋም ሄዳ በጣም ደስተኛ ነበር። እቺ ታጫውተኝ ነበር ያለችው። ጄሪ ታጫውትሽ ብዬሻል ነበር እንዴ ነበር ያለውና አይ አልፈልግም እሷ እንድታጫውተኝ ነው የምፈልገው ነበር ያለችው። እሱም እንግዲህ ብሌን በይች ልጅ አጫውቻት ነበር ያለው። መጀመሪያ ግን ጄሪ ታጫውትሽ ሲል በጣም ከፍቷት ነበር። ብሌን አጫውቻት ሲል ደግሞ በጣም ደስ ብሏታል ማለት ነውና ከሷ ጋር እየተጫወቱ እሱም እያያቸው ነበር። እናቱ ያለችው ትዝታዎች፣ እሱ የምታጫውታቸው ጫወታዎች አንዳንድ ፊቱ እየመጡ ትዝታዎች እንግዲህ ነገር ግን ህፃኗ ልጅ ሚስጥር ልታወጣጣ እየሞከረች ነው። ሜርሲን እየነካካቻት ነው። ሜርሲ ግን አክሽኗ ምንም ደስ አይልም። ወይዘሮ ሞርዚና ግን እያንዳንዱ ሁላቸውን እየታዘበቻቸው ይገኛል። ወይዘሮ ሞርዚና ግን እያንዳንዱ ሚስጥር አሁን እደርስበታለሁ፣ ሜርሲ እጅሽ አለበት፣ አንቺና ያቺ ሲፈን የምትባል ልጅ የሆነ ነገር አላችሁ፣ እያንዳንዶቹን ደርስባችኋለሁ እያለች ትገኛለች።